ተመልሰናል ተመልካቾች በዚሁ የምናልፈው ወደ ስፖርታዊ መረጃዎቻችን ይሆናል። መረጃዎችን ልታደርሰን ደግሞ ዳናይት ሲሳይ ተዘጋጅታ እዚህ ስቱዲዮ እየጠበቀችን ትገኛለች። ዳናይት መልካም ቆይታ ይሁንልሽ። አመሰግናለሁ ተሾመ። አብራችሁን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። ቅዱስ ጊዮርጊስ እግር ኳስ ክለብ ሰርቢያዊውን አሰልጣኝ ሰርዶቪች ቢቾን ለሶስተኛ ጊዜ እየታየ በሚጨመር የ2 ዓመት ኮንትራት በዋና አሰልጣኝ አድርጎ ትላንት ሾሟል። ኢንስትራክተር ስዩም ከበደን ደግሞ በቴክኒክ ዳይሬክተርነትና በቢሸፍቱ የሚገኘውን የይድነቃቸው ተሰማ አካዳሚን በስራ አስኪያጅነት እንዲመሩ በ2 ዓመት ውል በይፋ ሾሟል። በቀጣዩ ሳምንት ወደ ዝግጅት የሚገቡት ክለቡም ከቤልጅየም ረዳት አሰልጣኝና የአካል ብቃት አሰልጣኝ እንዲሁም የፊዚዮቴራፒ ባለሙያ በተመሳሳይ ከሀገር ውጭ እንደሚያስመጡ በሸራተን አዲስ ሆቴል በነበረው ስነ ስርዓት ላይ ያሳውቋል። ፈረሰኞቹ በዝግጅቱ ወቅት ከምስራቅ አፍሪካ ክለቦች ጋር የወዳጅነት ጨዋታ እንደሚያደርጉና በአዲስ አበባ ከተማ ዋንጫ ላይም እንደሚሳተፉ ታውቋል። ትላንት በተካሄደው መርሃ ግብር ላይም ቅዱስ ጊዮርጊስን በተጠናቀቀው የውድድር ዓመት በማሰልጠን ስኬታማ ቆይታን ማድረግ የቻሉት አሰልጣኝ ፋሲል ተካልኝ የግማሽ ሚሊዮን ብር ሽልማት ተበርክቶላቸዋል። በአፍሪካ ቻምፒየንስ ሊግ ኢትዮጵያን ወክሎ የሚሳተፈው ሲዳማ ቡና 3 አዳዲስ ተጫዋቾችን ሲያስፈርም የ6 ተጫዋቾችን ውል አራዝሟል። ለአፍሪካ የውድድር መድረክ ዝግጅት ልምምዱን አጠናክሮ የቀጠለም ሲሆን ክለቡ በትላንትናው ዕለት ውላቸው የተጠናቀቁና አዳዲስ ተጫዋቾችን አስፈርሟል። የሐዋሳ ከተማው የመስመርና የመሃል ሜዳ ተጫዋች ቢኒያም በላይ የመሃል ተከላካዩን ውብሸት ክፍሌን ከወላይታ ድቻ በ2 ዓመት ውል ወደ ስብስቡ ቀላቅሏል። የቀድሞ ተጫዋች የነበረውና አጥቂው ይገዙ ቦጋለም በ1 ዓመት ውል ወደ ቀድሞ ክለቡ በይፋ ተመልሷል። ሲዳማ ቡና ሻምፒዮን እንዲሆን ያስቻሉ ተከላካዮቹ ያሬድ ባዬ፣ ደስታ ደሞ፣ አስቻለ ሙሴና አቤኔዘር አስፋው እንዲሁም የመስመር አጥቂው መስፍን ታፈሰና አማካኙ መላኩ አስፋው በሲዳማ ቡና ቤት ውላቸውን ያራዘሙ ተጫዋቾች ናቸው። በአሰልጣኝ ውበቱ አባተ የሚመሩት መቻሎች መስከረም 30 ለሚጀምረው የኢትዮጵያ ፕሪሚየር ሊግ ስብስባቸውን ለማጠናከር እየሰሩ ይገኛሉ። ክለቡን ወደ ውጤታማነት ለመመለስ የተረከቡት አሰልጣኝ ውበቱ አባተ 3 የውጭ ዜጋ ተጫዋቾችን ወደ ስብስባቸው አምጥተዋል። በቅርቡ ለሱዳን ብሔራዊ ቡድን ጥሪ የደረሰው የተከላካይ አማካኙ ሙዳቲር ያህያ መሐመድና የላይቤሪያ ዜግነት ያለው አማካኙ ሞሪስ ኬኔህ መቻልን የተቀላቀሉ ተጫዋቾች ናቸው። አሰልጣኝ ውበቱ አባተ ባሰለጠኑት የደቡብ ሱዳን ክለብ ጃሙስ ያሳለፉት ተጫዋቾቹ በ1 ዓመት ውል የመቻል ንብረት ሆኗል። የዩጋንዳና የደቡብ ሱዳን ጥምር ዜግነት ያለው ቁመታማ አጥቂም ሌላኛው ፈራሚያቸው ነው። ቡድኑ የተቀላቀለው ተጫዋች ቲቶ ኦኬሎ ነው። ቲቶ ኦኬሎ በዩጋንዳ፣ ታንዛኒያ፣ ቻይና ማኩም እንዲሁም ኬንያ፣ ኢራንና ኢንዶኔዥያ ሀገራት ላይ ተጫውቶ አሳልፏል። ያለፈውን የውድድር ዓመት ደግሞ በሊቢያ ሊግ ተጫውቶ ነው ያሳለፈው። በሁሉም የስፖርት አይነቶች ዓለም አቀፍ ተወዳዳሪነትን ለማጉላት ፌዴሬሽኖችና ማህበራት የተጠናከረ ስልጠና መስጠትና የውድድር እድሎችን መፍጠር እንዳለባቸው የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካ ተናገሩ። የኢትዮጵያ ቴኳንዶ ፌዴሬሽን ያዘጋጀው የቴኳንዶ ስፖርት ስልጠናና የክለቦች ሻምፒዮና ውድድር በአዲስ አበባ እየተካሄደ ይገኛል። ባዘ መኮንን ከአዲስ አበባ ተጨማሪ አድርሶናል። የኢትዮጵያ ቴኳንዶ ፌዴሬሽን ከዓለም አቀፉ ኢንተርናሽናል ቴኳንዶ ፌዴሬሽን ጋር በመተባበር ያዘጋጀው ስልጠናና የክለቦች ሻምፒዮና ውድድር በአዲስ አበባ እየተካሄደ ነው። የኢትዮጵያ ቴኳንዶ ፌዴሬሽን ባዘጋጀው የስልጠናና ውድድር መርሃ ግብርም ከመላ ሀገሪቱ የተውጣጡ ከ4000 በላይ ሰልጣኞችና ከ1500 በላይ ተወዳዳሪዎች ተሳታፊ ናቸው። የኢትዮጵያ ቴኳንዶ ፌዴሬሽን ፕሬዝዳንት ሳቦም አበራ ምልኬሳ በመጪው ጥቅምት ወር ለሚካሄደው የኢንተርናሽናል ቴኳንዶ ወርልድ ሻምፒዮንሺፕ ኢትዮጵያን የሚወክሉ አትሌቶች ከዚህ ውድድር እንደሚመረጡ ተናግረዋል። ፌዴሬሽኑ ያስቀመጣቸው የራሱ መስፈርት አሉ። በዛ መስፈርት መሰረት የተመረጡ የተወሰነ ተወዳዳሪዎች ዓለም ላይ ወጥቶ እንዲወዳደሩ እንዲናመቻቻል። ያም ከጥቅምት አካባቢ ዓለም አቀፍ ወርልድ ሻምፒዮንሺፕ ይባላል። በዛ ላይ ለመሳተፍ ስራ እንጀምራለን። ኦልሞስት ውድድር የሚያውቁ ከሳምንት በኋላ ነው። ከአንድ ሳምንት በኋላ ከውድድሩ በኋላ የተመረጡ ሰዎችን የስልጠና መርሃ ግብር ዘርግተን ለዓለም አቀፉ ብቁ ለማድረግ ስራ እንሰራለን ማለት ነው። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ አቶ አሰግደው ኃይለ ጊዮርጊስ አትሌቶች የስፖርቱን መርህ በመጠበቅ ሀገራዊ አንድነትን በሚያጎላ መልኩ ውድድራቸውን እንዲያደርጉ አሳስበዋል። በአዲስ አበባችን ይህን ታላቅ ሀገራዊ ውድድር ስታስተናግድ ለስፖርተኞቻችን የክህሎት ማሳያ መድረክ ከመፍጠሩም በላይ በመላው ኢትዮጵያ የሚገኙ ወጣቶቻችን በስፖርት ጥላ ስር ተገናኝተው ወዳጅነታቸውን የሚያጠናክሩበትና
ሀገራዊ አንድነታቸውን የሚያጎለብቱበት በመሆኑ ትልቅ ትርጉም ይሰጠዋል። የባህልና ስፖርት ሚኒስትር ሸዊት ሻንካ በበኩላቸው እንደ ሀገር በሁሉም የስፖርት ዘርፎች ዓለም አቀፍ ተወዳዳሪነታችንን ለማጉላት የስፖርት ፌዴሬሽኖችና ማህበራት የተጠናከረ ስልጠና መስጠትና የውድድር እድሎችን መፍጠር እንደሚጠበቅባቸው ተናግረዋል። ኢትዮጵያ የምትታወቀው በአትሌቲክስ ነው። ከአትሌቲክስ በተጨማሪ ደግሞ ሌሎች እንደዚህ አይነት ውብ የሆኑ ስፖርት አይነቶችን ማስፋት ወጣቶቻችን በአይምሮ በአካል ብቁና ንቁ ለማድረግ እንደዚህ አይነት ስፖርታዊ ውድድሮች በጣም ወሳኝ ስለሆነ የስፖርት ስም የተደራጁ ማህበራትና ፌዴሬሽኖች እንዲሁም ኮሚቴዎች የራሳቸውን ተልዕኮ በሚገባ ሲወጡ፣ መንግስትም የራሱን ተልዕኮ ቆጥሮ ሲወጣ የተሻለች አገር ኢትዮጵያን በብዙ ስፖርት አይነቶች በዓለም አደባባይ የሚወክሉ ስፖርተኞችን ማፍራት ስለምንችል ሌሎችም ተመሳሳይ ውድድሮቹን እንዲያዘጋጁ፣ ስልጠናዎቹን እንዲያዘጋጁ በዚህ አጋጣሚ ጥሬን አቀርባለሁ። የኢትዮጵያ ቴኳንዶ ፌዴሬሽን ከዓለም አቀፉ ኢንተርናሽናል ቴኳንዶ ፌዴሬሽን ጋር በመተባበር ያዘጋጀው የቴኳንዶ ስፖርት ስልጠናና የክለቦች ሻምፒዮና ውድድር ከነሐሴ 8 እስከ 14 2018 ዓ.ም በአዲስ አበባ መካሄዱን ይቀጥላል።